እርምጃ ቢወሰድ ልክ እንደ ጠላት እርምጃ መወሰድ ቢጀምር ግን የዓለም ሚዲያ ትኩረት ታገኛለህ ከመከላከያ ከሚገቡት ቤተሰቦች የመንግስትን ጫና መንግስት ላይ የሚያደርጉትን ጫና የመጠቀም አድቫንቴጅ ይኖራል ወጣቱ በግድ ቢታፈስም ሩጦ አንሄድም ብሎ ተደራጅቶ ወደ ህዝባዊ አመጽ የሚገባበትን ሁኔታ ያመቻቻል በዚህ ሁኔታ በፋኖ አካሄድና አደራረግ ድርጊት ግን ቢያዝም ቤተሰብ ምንም አይልም ወጣቶችም አይ ችግር የለም ወዲያው እንደመጡብን እጃችንን እንሰጣለን አንሞትም የሚል የሞራል መገንቢያ ሆኗል ፋኖ ስለዚህ ነገር መስተካከል አለበት ስለዚህ ፋኖ በማወቅም ሆነ ባለማወቅ እንግዲህ ፖለቲካ ብሎ በጣም የቆሸሸ ፖለቲካ እየሰራ ይገኛል ማን ፋኖ በተለይ ደግሞ በጣም የዋህነት ያበዛ የኛ ህዝብ እኮ እንግዲህ እየተደፈረ ነው የኛን ህዝብ አማራ ሊደፍር ንብረቱን ሊያወድም ያገተ ብር በሚሊዮን የሚጠይቅን ሲያዝ ምግብ ይመግባል ስለዚህ አንድ እዚህ ጋር ምግብ ይመግባል ለቤተሰቡ ደውሎ ደህንነቱን ከተናገረ ስለዚህ ሌላው ደውቡ ሌላው ሰሜኑ ኦሮሞ የትኛው ምስራቁ እንዴት ነው ቤተሰቦቻችሁ ልጆቻችን የት ሄደ ብለው የሚጠይቁበት ምክንያት የላችሁ ስለዚህ መንግስት ላይ እኮ ጫና ለማድረግ የተያዘው መራብ አለበት እንደሚራብ መተወቅ አለበት መመታት አለበት ቤተሰቡ ጋር ደውሎ ደህንነቱን ማሳወቅ የለበትም ካማራ አርሶ አደር እየተቀበሉ ለፋኖ ተብሎ ያማራ አርሶ አደር የሚሰጠውን ለወራሪ ለገዳይ እና ለዘራፊ ያገተ 5 ሚሊዮን 3 ሚሊዮን ለሚጠይቅ መቀለብ ፍታዊ አይደለም ይህ ደግሞ ሞራል ለጠላት ሞራል መገንቢያ ነው ስለዚህ ፋኖ ይህን በሚያደርግበት ሰዓት የትኛው የደውብ ቤተሰብ ነው የትኛው የደውብ የልጆቻቸው ነው ደውብ ላይ ወጣው መንግስትን የት ሄዱ ብሎ የሚጠይቀው ፋኖ ያዛቸው አይደል በስልክ ደውሎ ደህንነታቸውን የሚያሳውቃቸው ከሆነ እንዴት ነው የሚጠይቁት ምን አገባችሁ ስለዚህ ይሄ በጣም የወረደ ፖለቲካ ነው ከፖለቲካም የወረደ አስተሳሰብ ነው ይህ ለአማራም አለማሰብ ነው የአማራን ሰቆቃ አማራ ላይ ጠላት ሆብሎ እንዲገባ የሚያደርግ ሞራል የሚገነባ ነው ስለዚህ ነገር መስተካከል አለበት ስለዚህ ከምስራቅ አንድ መጣ ተያዘ ለቤቱ ተደውሎ ደና ነው ከኛ ጋር ነው ከተባለኮ አሁን እኮ ደውብ ላይ ምስራቅ ላይ የትኛውም ላይ እኮ ልጄ ከፋኖ ከገባ ምንም አይሆንም የሚል አስተሳሰብ አላችሁ እስኪያዝ ድረስ እስኪያዝ ምንም አይሆንም ደሞዙን ይበላል ከተያዘ ደግሞ ፋኖ ከያዘው ሰየው ይያሉ ፋኖ በሰላም ያዘው ይያሉ የሚጸልዩበት ሁኔታ ላይ ደርሷል ይህ ደግሞ ምንድነው ፋኖ ከያዘ ምንም እንደማያደርገው ስላወቁ ነው ስለዚህ ልጆቻችንን ወደ ጦርነት እየማገደብን ነው እየወሰደብን ነው አስገድዶ የሚል ቤተሰብ እንዴት ነው ሊፈጠር የሚችለው በዚህ ሁኔታ ማለት ነው ከርሱ እስኪሞላ የሚመገብ ከሆነ ስልክ ተደውሎ ደህንነቱን ለቤተሰብ የሚናገር ከሆነ የትኛው ቤተሰብ ነው ልጄ ጦርነት ሄደብኝ ብሎ ጫና የሚያደርገው መንግስት ላይ ስለዚህ ይሄ ነገር በጣም መታየት አለበት ፖለቲካም ልክ ያለው ፖለቲካ በዚህ ደረጃ አይሆንም ምክንያቱም ትግራይ ላይ እኮ የትግራይ ጦርነት እኮ ይታወቃል መንግስት እንዴት መንግስት ሆኖ እንግዲህ ዳቦ አሳይቶ መንሳት ውሃ እንካጠጣ ብሎ የሚጠጣውን ከጁ ከሰጠ በኋላ ከጁ ላይ መንጠቅ የነበረበት በአይኔ ስላየው ስለዚህ የታሰሩት አሉ ከአዋሽ 40 ቆይተው ወደ አባ ሳሙኤል የተወሰዱ የሳምባ ምች በቀን 7 8 ሬሳ ሙቶ የሚወጣበት ሁኔታ ነው የነበረ ምን ከአዋሽ 40 ከሚዛን ቴፔ ከሐዋሳ ሌላ ከዝም ብለው ወደ አፋር ወስደው የሆነ ትምርት ቤት ላይ አጉረው ወደ አፋር የሚወስዷቸው አዋሽ 40 ማለት እንግዲህ በጣም የከባድ የሆነ የስነ ልቦና ማረጃ ነው ምንድነው ከዛ ይወሰዳል በሚል አንደኛ ከዛ ተወስዶ መታሰሩን ብቻ ሳይሆን ከዛ ታስሮ ራቡ አለ ቅማሉ አለ መታጠብ የለም ስለዚህ ከዛ ላይ ወደ አዲስ አበባ ሲወስዷቸው ሲቀይሯቸው የውስጣዊ ችግር ይፈጠራል የጤና መተወክ ይፈጠራል ያ ደግሞ ምንድነው ቲቪ ሳምባ ምች ሌሎች ነቀርሳ ምናምን የሚባሉት ይፈጠራሉ በዛ መጨረስ ነው ያወቀ ጓደኛው በዛ ሲሞት ያየ ወደ ጦርነት አይገባም በሚል ሁኔታ እንግዲህ ይሄንን ነው የሚጠቀሙበት መንግስት እንኳን ሰዛ ላይ ፋኖ ማርኮ ምግብ ያስፈላል ምግብ እየሰጠ ደግሞ በቪዲዮ ይለቃል ይሄ በጣም የዋህነት አይደለም ጅልነት ነው
ይሄ ፖለቲካ አይደለም፣ በጣም ጅልነት ነው፣ መጃጃል ነው። ስለዚህ ይህ በጣም የዋህነት አይደለም፣ አማራን መጉዳት ነው፣ የአማራን ኢኮኖሚ ማዳከም ነው። ምክንያቱም ጠላት ሆ ብሎ እየገባ የሚገለውን ይገላል፣ የሚያወርመውን ያወርማል። ከነሱ ከሚያወርሙት ከተረፉትን ደግሞ ለጠላት መቀለቡ ለጠላት ማጠጣቱ በጣም ትክክል አይደለም። ስለዚህ ፋኖ ማርኮ ስልክ ደውሎ ለቤተሰብ ደና ነው ከኛ ጋር ነው የሚልበትን ሁኔታ ከቀጠለ ልጅን ወደ ጦርነት መንግስት አስገድዶ ወሰደው የሚል ቤተሰብ አይፈጠርም፣ መቼም ጫናም አይፈጠርበትም። ስለዚህ ይሄ መታየት አለበት። ተይዞ ማይራብ ከሆነ ፋኖ ከያዘን አንራብም የሚል ስለዚህ እድላችንን ደሞዛችንን ሞከር ብሎ በሆ ብሎ ጋብሎ ወደ መከላከያ የሚገባ ወጣት ይበዛል። ወደ አማራ ክልል በሚሊየን በመቶ ሺዎች የሚጎርፍበት ምክንያት ይሄ የፋኖ አንዳንድ ፖለቲካ እንዳትላቸው በጣም የፖለቲካ ያልሆኑ ይሄ እንደዚህ ፖለቲካ ከሆነ ይሄ ጅልነት ነው፣ ፖለቲካ ጅልነት አይደለም። ስለዚህ ለፕሮፓጋንዳ የምታሳየውን ታሳያለህ። ነገር ግን ከመንግስት አንፃር ከጠላት ጭካኔ አንፃር እንግዲህ አንተም ያንን እርምጃ ቢወሰድ ባችሁ ቢያንስ እንደ እንትን የዓለም ትኩረት የዓለም ሚዲያ ትኩረት የሚሰጥም በዚህ ሁኔታ ሲሆን ነው እንጂ ዝም ብሎ እንትን ስላልክ ዓለም ትኩረት አይሰጥም። የዋህናቸው ብሎ ለአማራ የሚዘግብ የለም። ነገር ግን የጠላትን እርምጃ መወሰድ ልክ እንደ ጠላት እርምጃ መወሰድ ቢጀምር ግን የዓለም ሚዲያ ትኩረት ታገኛለህ። ከመከላከያ ከሚገቡት ቤተሰቦች የመንግስትን ጫና መንግስት ላይ የሚያደርጉትን ጫና የመጠቀም አድቫንቴጅ ይኖራል። ወጣቱ በግድ ቢታፈስም ሩጦ አንሄድም ብሎ ተደራጅቶ ወደ ህዝባዊ አመጽ የሚገባበትን ሁኔታ ያመቻቻል። በዚህ ሁኔታ በፋኖ አካሄድና አደራረግ ድርጊት ግን ቢያዝም ቤተሰብ ምንም አይልም፣ ወጣቶችም አይ ችግር የለም ወዲያው እንደመጡብን እጃችንን እንሰጣለን አንሞትም የሚል የሞራል መገንቢያ ሆኗል ፋኖ። ስለዚህ ነገር መስተካከል አለበት። አሁን እነ እስክንድርም እኮ ሳይቀሩ ይህን ሞራል እየተጠቀሙበት ነው። እነ እስክንድርም እኮ ሳይቀሩ ወደ ጎጃም ባለፈው የእስክንድር የተወሰነ ኃይል አስገብቶ ነበር፣ ልኮ ነበር ጎጃምን ለመበጥበጥ ማለት ነው። ግን ያንን ሞራል የገነባበት ሁኔታ በጣም ልክ ይሄ ነው። ቢይዛችሁ አማራ ናቸው ወንድሞቼ ነው ብሎ አይነካችሁ። ነገር ግን ይሄ ሁለት አድቫንቴጅ ነው የተጠቀሙት። ይዞ ፋኖ ቢመታቸው ወንድሞቹ ላይ ጨከነ የሚል ፕሮፓጋንዳና ስም ማጥፋት ለመስራት ነው። ሌላው ደግሞ አቅሙን ካገኙ ደግሞ እንግዲህ የገደሉትን ገለው ካመለጡ ያመልጣሉ፣ ከተያዙ በፋኖ ተይዘው እንግዲህ ይቅርታ ብለው ፋኖን ተቀላቅለው ከውስጡ ነው እንዲበጠብጡ የታለመ ነው። ስለዚህ ለዚህ ሁሉ ክፍተት ያማራን ሰቆቃ ያማራን በደል እንትን ይላል። ምክንያቱም እኮ ፋኖ በመንግስት ደረጃ እሱ ድሮን ንጹሃን ላይ በሚጥልበት ሰዓት የተማረኩት ላይ እርምጃ ተወስዶ ቢያንስ ውሃ የጠማው ወታደር ቀርጾ መልቀቅ ትልቅ ጥቅም አለው። በዓለም ሚዲያ ትኩረት ለማግኘት ማለት በዓለም ሚዲያ ትኩረት ለማግኘት የተማረከን ወታደር ውሃ አጥምተህ ውሃ ሳሰጥ ማውራት ታቅቶት ያንን ቀርጸህ ብትለቀው ትልቅ የሚዲያ ሽፋን ታገኛለህ። ይህን የሚያደርጉት ለምንድነው? በድሮን ስለሚመታ ነው መንግስት ብለው መንግስት ላይ ጫና የሚያደርግ የዓለም ማህበረሰብ ነው የምንፈጥረው። ስለዚህ በዚህ ሁኔታ ግን በጣም ከባድ ነው። ስለዚህ መስተካከል አለ።